ኔም ስፔስ std ሴሚኮለን ዘን ኢንት ሜን እንላለን። እዚህ ጋር ሜን ፋንክሽኑን የሚሰራለን ማለት ነው። ደን 3 ቁጥሮችን እንቀበል። እዚህ ብራስ እንከፍታለን። ኢንት ነምበር 1 ኮማ ነምበር 2 ኮማ ነምበር 3 ዘን ሴሚኮለን። እንግዲህ 3 ቁጥሮችን ተቀብለናል። አሁን ከዚህ በኋላ የምናደርገው ሲአውት ኢንተር ዘ ፈርስት ነምበር እንላለን። መጨረሻ ላይ ሴሚኮለን ዘን ሲኢን ነም1 ኤን1 ማለት ነምበር 1 ማለት ነው። ሴሚኮለን ዘን አሁንም ደግሞ ሁለተኛውን ቁጥር እንቀበላለን። ሲአውት ኢንተር ዘ ሰከንድ ነምበር መጨረሻ ላይ ሴሚኮለን አሁንም ሲኢን ነምበር 2 ሴሚኮለን አሁንም ሶስተኛውን ቁጥር እንቀበላለን። ሲኦት ኢንተር ነምበር ሰርድ ነምበር ሰርድ ነምበር ኢንተር ሰርድ ነምበር መጨረሻ ላይ ሴሚኮለን ሲኢን ነም3 ሴሚኮለን። አሁን እንግዲህ እነዚህ ይሄ ሙሉ 3 ቁጥሮችን ተቀብለናል ማለት ነው። እነዚህ 3 ቁጥሮችን ተቀብለን አወዳድረን ራንደምሊ ነው የምንቀበል። ራንደምሊ ነው ቁጥር የምንቀበል ከኪቦርድ። እነዚህን አወዳድረን ኢንክሪዚንግ ኦርደር የሚያስቀምጥልን C++ ኮድ ነው የምንሰራ ዛሬ። ስለዚህ አሁን ምን እንላለን? ኮምፓሪዥን የሚሰራውን ኢፍ ኤልስ ነው። ይሄም ኮምፓሪዥን የሚሰራውን እንላለን ኢፍ እንላለን። አሁን ይሄን ኮምፓሪዥን የሚሰራውን እንትን ለማለት አሁን ከዚህ በላይ ተቀበል ቁጥር እናምጣና እንዴት ዲስፕላይ እንደሚደረጉ ነምበር 1 ነምበር 3 ነምበር 4 የሚለውን እንዴት ዲስፕላይ እንደሚደረጉ ከዚህ እንወስዳቸው። እዚህ ቀድሞ የተሰራ አለ። ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ እነዚህም በኮሜንት ሴክሽን ውስጥ እናስገባቸው። ኮሜንት ሴክሽን ውስጥ እናስገባቸው። የሚወጡ እንግዲህ ተወዳድረው ወይ ነምበር 1 ነምበር 2 ነምበር 3 ወይም ደግሞ ነምበር 2 ነምበር 3 ነምበር 1 ነምበር 3 ነምበር 2 ወይም ደግሞ ነምበር 2 ነምበር 1 ነምበር 3 ኦር ነምበር 2 ነምበር 3 ነምበር 1 ኦር ዘ ላስት ነምበር 3 ነምበር 1 ነምበር 2 ኦር መጨረሻ ላይ ደግሞ ተወዳድሮ ሲጨርስ ነምበር 3 ነምበር 2 ነምበር 1። እነዚህ ናቸው ዲስፕላይ የሚሆነው ከነዚህ ውስጥ አንዱ ማለት ነው። በዚህ በኮሜንት ሴክሽን ውስጥ ካሉ እዚህ እኔ 3 ቁጥሮችን ከተቀበልን በኋላ እያንዳንዱን አወዳድሮ ዲስፕላይ የሚያደርግልን ይሄ ኮድ ነው። እስኪ ይሄ ኮድ ነው ማለት ነው። ይሄ ኮድ ምን ይላል? if number 1 less than or equal to number 2 and number 2 less than or equal to number 3 cout the increasing order of the number is num1 num2 cout num3 ብሎ ያወጣልናል ማለት ነው።
ኤልስ እንደዚህ ካልሆነ ደግሞ ሌላ አለ። ኢፍ n1 less than or equal to n3 and n3 less than or equal to n2 ከሆነ cout the increasing order of the number is n1 n3 and n2 ብሎ ያወጣልናል ማለት ነው። ኤልስ ደግሞ ካልሆነ n2 less than or equal to else if n2 less than or equal to n1 and n1 less than or equal to n3 ከሆነ ደግሞ ምን ብሎ ያወጣልናል? the increasing order of the number is ይልና n2 n1 n3 ኤልስ ካልሆነ ይሄኛው ካልሆነ ወደ የትኛው ኢፍ ይገባልናል? ወደዚህኛው ኢፍ ይገባልናል። ኢፍ n2 less than or equal to n3 and n3 less than or equal to n1 ከሆነ cout the increasing order of the number is n2 n3 and n1 ብሎ ዲስፕላይ ያደርግልናል። ሌላኛው n2 ደግሞ አሁን እንዲህ ካልሆነ ሌላኛው ስንተኛው ኤልስ ላይ ይገባልናል? አራተኛው ኤልስ ላይ ማለት ነው። if n3 less than or equal to 1 n1 and n1 less than or equal to n2 ከሆነ if it is true ይሄ እውነት ከሆነ so the increasing order of the number is n3 n1 n2 else ከዚህ በላይ ያሉ አራቱም ኢፎች አምስቱም ኢፎች ትሩ ካልሆኑ መጨረሻ ላይ ያለውን ኤልሱን አውጣለን። መጨረሻ ላይ ኤልሱን አውጣለን። የትኛው የመጨረሻው ኤልስ ማለት ይሄ ማለት ነው። ኤልስ cout the increasing order of the number is n3 n2 and n1 ብሎ መጨረሻ ላይ ይሄን ዲስፕላይ ያደርግልናል። ከዛ በኋላ አሁን ደስ ያለንን ነገር ማስገባት እንችላለን። ሁለኛውንም ማንኛውንም ቁጥር ማለት ነው። ማንኛውንም ቁጥር አስገብተን ኢንክሪዚንግ ኦርደሩን ማውጣት እንችላለን ማለት ነው። እንደዚህ እያደረግን እስኪ ራሳችንን ፕራክቲስ እናድርግ። አሁን ራን አድርገን ማየት እንችላለን። ይሄን እስኪ እንደዚህ ራን አድርገው the first number አምስት እናስገቡ። the second number አንድ እናስገቡ። there's the third number 20 እናስገባ። አሁን እንግዲህ ይሄ ኢንክሪዚንግ ኦርደር 1 5 3 ብሎ ማስቀመጥ አለበት ማለት ነው። ኢንተር the increasing order of the number is 1, 5, 20 ሆኗል ማለት ነው። እስኪ አሁን ደግሞ እኩል የሆኑ ቁጥሮችን ላስገባለት። ሁለት እኩል የሆኑ ቁጥሮችን ማለት ነው። እሺ ቆይ አራትን አስገቡ። ኢንተር ሁለትን አስገቡ። ኢንተር አራትን ላስገባ። ሁለት እኩል የሆኑ ቁጥሮችን ነው። 2 4 4 ብሎ ያወጣልናል ማለት ነው። ይሄው the increasing order of the number is 2 4 4 ብሎ ያወጣልን ማለት ነው። እንደዚህ እያደረግን የራሳችንን ፕራክቲስ መስራት እንችላለን ማለት ነው። በዚህ ሁኔታ ሁሉንም እንትን ማለት እንችላለን። ኮዱ ይሄን ይመስላል። ያደርጋችሁ እስቲ የራሳችሁን ፕራክቲስ አድርጉ። እነዚህና መሰል ነገሮች እንዲደርሷችሁ ላይክ፣ ሼር ኤንድ ሰብስክራይብ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ።